ማይክህን አንሳና መልስልኝ። ጣዖት ማለት ማለት ነው? ኦኬ ማይክ ሚዩት ነበር እንዴ? ጣዖት ማለት እኔ የማውቀው እንጨትም ይሁን በድንጋይ ወይ በወርቅም ይሁን በብር ቀርጾ ለዛ አምላኬ ብሎ የሚሰግድ እሱ ጣዖት አምላኬ። ስለዚህ የተቀረጸ ብቻ ነው ጣዖት? እንደዛ ነው የማውቀው እኔ። አዎ አንተ የምታውቀው እንደዛ ነው። ግን ጣዖት ማለት የተቀረጸ ብቻ አይደለም። ኢቭን በልብ ውስጥ የሚነግስ እልከኛ የሆነ ሐሳብ ራሱ ጣዖት ተብሎ ይጠራል። አላህ ጣዖት ነው ማለት የከበደህ ለምንድን ነው? የተቀረጸ ምስል ብቻ ነው ብለህ ስለምታምን ነው? የተቀረጸ ምስል ቀርጸው ሳይሆን የሚያመልኩት በሰማይ የሚኖር አንድ አምላክ አለ ብለው ነው የሚያመልኩት። እሺ ያ አምላክ ግን የለም አይደል? አለ በትክክል ኤግዚስት ያደርጋል አንድ አምላክ አለ ብለዋል። ስለዚህ ቢያንስ በሰማይ የሚኖር አምላክ እስካሉ ድረስ ጣዖት እስካልቀረጸ ድረስ ጣዖት አምላክ ብለህ መፈረጃቸው። ኦኬ ስለዚህ ኢማጂን ካደረገው አንተ ስለ ክርስትና እንዳትጠየቅ፣ ስለምታመልከው አምላክ ስለ ስላሴ እንዳትጠየቅ፣ ስለ እስልምና በመጠየቅ ማምለጥ ነው የፈለከው። እስላምም ሲጠይቃችሁ ማምለጥ፣ ክርስቲያንም ሲጠይቃችሁ ማምለጥ ያዋጣል። ቆይ አንዴ ክርስትዬ ቆይ እውነተኛው ክርስቲያን ዝም ብላ አታስተምርም። እኛም በል እንጂ ማምለጥ እስልምና መደበቅ ያዋጣል። ኧረ ተረጋጋ። እኛም አትልም እንዴ ክርስቲያን ነኝ ብለህል እንዴ? ስለ ስላሴ መልስ እንስጥ አትልም እንዴ? አንተና ወጣውሳ ምንድነው? በሰላም ነው? እሺ ሲያባይ ቀጥይ። ሚውታንሽ ወለተ ሚካኤል እና ስትጠየቁ ስለ ስላሴ ስትጠየቁ ስለ እስልምና የምትጠይቁት ነገር ይበቃሃል። በቃ አሁን አቋምህን ተናገር። ቆይ አታልቅስ። በቃ እባክህ ተው እንዳያለቅስ። አንተ ቆይ ገና እየሰው አይደለም። አሁን ይኸውልህ መጀመሪያ ስለ ስላሴ በትክክል ታስረዳና ከዛ ነው ስለ እስልምና አንተ አስረዳንና እኛ ክርስትና ስትጠየቁ መልሳችሁ ስለ እስልምና ትጠይቁ። እሺ ቆይ አንዴ ክርስቲያን ቆይ ነው ቁጭ ያላችሁት ማለት ነው። እውነተኛ አረዳ አይደለም ጠየቀ እስልምና የሚሰብክ ማለት ይኸውልህ እንዳንተ አይነቱን ሰው ልናስተምር ነው። አንዴ ቆይ አንዴ ተረጋጉ እስኪ። መሐመድ እውነተኛ ነው ሐሰተኛ ነው? ነገርኩህ። መልስልኝ። እውነተኛ ነው ሐሰተኛ አይደለም? እውነተኛ ነብይ አይደለም መሐመድ። ዋው! ስለዚህ ጅብሪል ሳይሆን አጋንንት ነው የተገለጠለት ማለት ነው። እኔ አላውቅም እሱ እንጂ ሐሰተኛ ነው። ሐሰተኛ ነብይ ነው የምለው እኔ። ምን ያክል እርግጠኛ ነህ? በቃ አላምንበትም። መሐመድ በክርስትና ነብይ ነው ተብሎ አይታመንም። ስለዚህ አሁን አንተ ታዲያ ክርስቲያን ሆነህ ስለ ስላሴ ሶስት አምላክ ማለት አለብን ለምን አልክ? አንተ ስለ አካል ስትጠየቅ ነው። ለምሳሌ አሁን ሶስት አምላክ ማን ነው ብዬ ስጠየቅ ሶስት አምላኮች አንዱ አምላክ ነው ሰው የሆነው ነው የምለው እንጂ አምላኮች ሰው ሆናል። ከሶስት አምላኮች የሚል መረጃ ስተነስት ያው ልብ በሉ ገብቶናል። ያው ማለት ተጭኖ የመጣ ሰው ነው እንዲህ ብትልም ችግር የለም ተብሎ ባደገኛ ተልኮ የመጣ ሰው መሆኑ ገብቶናል። ባጭሩ ክርስቲያን አላቋርጠህ ቀጥል። መሐመድን ሐሰተኛ ነው ብሏል። እንግዲህ ጥሩ ነው ለመቶ ሰው ይህን መግለጡ በራሱ ጥሩ ነው። አላህም ትክክለኛ አምላክ አይደለም ብሏል። ክርስቲያን ቀጥል ልጅ። ኦኬ አሁን ይኸውልህ ከሶስት ቆይ እውነተኛው አንዴ ታወራለህ ታሊኝ ሐሳብ ነበር በውስጥ እኔም እንደዛ ነው ልጅ ይቅርታ። ይሄን ሐሳቡን እኔ ካሁን በፊት በደንብ አይቼዋለሁ፣ ተከታትየዋለሁ። መጽሐፍ ቅዱስ ላይ እኛ በደንብ የምንነግርህ ነገር 100% እርግጠኛ ሆነ የምንነግርህ ነገር ሚውት አድርገው ቆይ እንዴ። እንደውም ሃይማኖት አበው ላይ ገብተህ ብታይ ሶስቱም አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካላት አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን እነኚህ ሶስቱም አንድ አምላክ ናቸው። መለኮት አንድ ነው ብሎ ነው ያስቀመጠው የዘጋው ማለት ነው። ስለዚህ መለኮት አንድ ሆኖ ማስረጃ ላምጣላችሁ። ምን ታርጋ እንዴ? ምስቲ ተረጋጋ። ሶስቱም መለኮት አንድ ነው ብሎ ከዘጋው አንተ ሶስት ማስረጃ ላምጣላችሁ። ሶስት አምላኮች የሚል ወረድ ይክፈተው። በጣም ጥሩ ወጥቶ ሄደ። ካሁን በፊትም ስላየሁት ነው እኔ በደንብ እዚህ ጋር ምናልባት ልጁ ሰው እንደጠፋ ይቀርም አይደል ልቡ